አሁኑኑ ገንዘባችንን ለማይሆኑ ነገሮች መክፈል ማቆም አለብን። አብዛኞቻችን ተመሳሳይ የነፃ አማራጭ ላላቸው ነገሮች በጣም ብዙ ብር እየከፈልን ያለ ነው። ለምሳሌ ዌብሳይት ሆስቲንግ፣ ሬዝሜ ወይ ደግሞ ሲቪ መስራት፣ የምናስባቸውን ሀሳቦች ወደ ሞባይል አፕሊኬሽን መቀየር እና ሌሎችም በጣም ህይወታችንን ሊያቀሉ የሚችሉ ነገሮች ነገር ግን በጣም ብዙ ገንዘብ ከፍለን የምንጠቀምባቸው ነገሮች አክቹሊ በነፃ ማግኘት እንደምንችል ስንቶቻችን እናውቃለን? በዛሬው ቪዲዮ ያለምንም ክፍያ ወይ ደግሞ በነፃ ከላይ ሜንሽን ያደረግኳቸውንና ሌሎች ሰርቪሶችን በነፃ መጠቀም እንደምንችል አሳያችኋለሁ። እነዚህ ሰርቪሶች የምናገኝባቸው ዌብሳይቶች ሙሉ በሙሉ ነፃ የሆኑና ምንም አይነት አድ የሌለባቸው፣ ከዛ በተጨማሪ ደግሞ አንሊሚትድ ለሆነ ጊዜ የምንጠቀምባቸው ዌብሳይቶች ሲሆኑ እጅግ በጣም ፓወርፉል እና በጣም ሰክሰስፉል የሆኑ ፕላትፎርሞች ናቸው። ስፔሻሊ አምስተኛ ወይ ደግሞ የዚህ ቪዲዮ መጨረሻ ላይ ሜንሽን የማደርግላችሁ ዌብሳይት የምጠቀምበት ፐርሰናል ፌቨራይቴ ወይ ደግሞ ሁሉ ጊዜ የምጠቀምበት አይነት ዌብሳይት ነው። ስለዚህ ቪዲዮውን እስከ መጨረሻ ተከታትላችሁ በጣም ትጠቀሙበታላችሁ ብዬ አስባለሁ። ለማታውቁኝ ሲሳይ ወይ ደግሞ ቹቻ እባላለሁ። ፐርሰናል ዴቨሎፕመንት፣ ማኒ ሜኪንግ እና ቁም ነገር የሚመቻችሁ ሰዎች ይህን ቻናል ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። ቪዲዮ ከተመቻችሁ ደግሞ ላይክ በማድረግ መጠየቅ የምትፈልጉት ጥያቄ ካለ ደግሞ ኮሜንት ላይ በማስቀመጥ ልጠይቁን ትችላላችሁ። አሁን በቀጥታ ወደ ቪዲዮ እንሄዳለን። የመጀመሪያው ዌብሳይት ኢንፊኒቲ ፍሪ ይባላል። ኢንፊኒቲ ፍሪ ታዋቂ በጣም ሌጂትሜት የሆነ ዌብሳይታችንን ሆስት የምናደርግበት አይነት ፕላትፎርም ወይ ደግሞ ፕሮዳክት ነው። ኦፈር የሚያደርጓቸው ሰርቪሶች ደግሞ የመጀመሪያው ፍሪ የሆነ ወይ ደግሞ ምንም አይነት አድ የሌለበት ኮምፕሊትሊ ፍሪ የሆነ የዌብሳይት ሆስቲንግ ሰርቪስ ይሰጣሉ። ሁለተኛው አንሊሚትድ የሆነ ዲስክ ስፔስ ወይ ደግሞ ስቶሬጅ አላቸው። በጣም የምናውቃቸው የዌብሳይት ሆስቲንግ ሰርቪሶች በጣም ሊሚትድ የሆነ ስቶሬጅ ሰርቪስ ነው ያላቸው። 25 ጊጋባይትስ ወይ ደግሞ 100 ጊጋባይትስ ምናምን ሊሆን ይችላሉ ከፍለን የምንጠቀማቸው ራሱ። ይህን ስፔሻል የሚያደርገው ፍሪ ነው፣ በዛ ላይ አንሊሚትድ የሆነ ስፔስ አለው ማለት ነው። ሌላው ደግሞ 99.9% አፕታይም አለው which is በጣም close to zero የሆነ ዳውን ታይም ነው ያለው ማለት ነው። ስለዚህ ዌብሳይታችን ሁሉ ጊዜ አክቲቭ ሆኖ ልንጠቀምበት እንችላለን ማለት ነው። ከዛ በተጨማሪ የፈለግነውን አይነት ዶሜን ወይ ደግሞ የዌብሳይት ስም አምጥተን ልናስገባበትና ልንጠቀምበት እንችላለን ማለት ነው። እና እነዚህ በጣም ወሳኝ የሆኑ በአንዳንድ ዌብ ሆስቲንግ ሰርቪሶች ላይ ከፍለን እንኳን የማናገኛቸው በጣም አሪፍ የሆኑ ኳሊቲዎች ናቸው ማለት ነው። ሁለተኛው ፕላትፎርም ወይ ደግሞ ዌብሳይት ስፒችማ ይባላል። ስፒችማ አንሊሚትድ አክሰስ ወይ ደግሞ ያልተገደበ አክሰስ ያለው ፕሪሚየም ኳሊቲ ወይ ደግሞ በጣም ትልቅ ኳሊቲ ያለው ቴክስት ወደ ቮይስ የምንቀይርበት ፕላትፎርም ነው ማለት ነው። ስፒችማ አንሊሚትድ ዩዜጅ ወይ ደግሞ ላልተገደበ ጊዜ በተደጋጋሚ ልንጠቀምበት የምንችልበት አይነት ፕላትፎርም ነው። እንደ ሌሎቹ ፕላትፎርሞች ስፒችማም ኮምፕሊትሊ ፍሪ ነው። በጣም ጽድት ያለና ተፈጥሯዊ ወይ ደግሞ ሰዋዊ አይነት ድምፅ የሚሰጠን አይነት ፕላትፎርም ነው። ምክንያቱም እንደዚህ አይነት ፕላትፎርሞች ብዙ ጊዜ በጣም አልተርድ የሆነ ሮቦቲክ የሆነ ድምፅ ነው ያላቸው ወይ ደግሞ የሰው ድምፅ አይመስልም ብዙ ጊዜ የምንቀይራቸው ቮይሶች እና ይሄኛው ፕላትፎርም በጣም ሪል የሆነ በጣም ጽድት ያለ ሰዋዊ የሚመስል አይነት ድምፅ የሚሰጠን አይነት ፕላትፎርም ነው ማለት ነው። ከዛ በተጨማሪ ደግሞ በጣም ብዙ አይነት ቋንቋዎችን ያካተተ አይነት ፕላትፎርም ነው። ስለዚህ በብዙ አይነት ቋንቋ አማራጭ ስለመጣ የምንፈልገውን አይነት ቋንቋ አስገብተን ወደ ድምፅ ልንቀይረው እንችላለን ማለት ነው። በእነዚህ ምክንያቶች ከሌሎች ከምናውቃቸው ገንዘብ ከፍለን እንኳን ከምንጠቀምባቸው ቴክስት ቱ ስፒች ሰርቪሶች መካከል በጣም ጽድት ያለውና በጣም አሪፍ የሚባለው ፕሮዳክት ነው ማለት ነው። ሶስተኛው ደግሞ የሜታ ወይ ደግሞ የዋትስአፕ፣ ፌስቡክ፣ ኢንስታግራም እና ሌሎች ካምፓኒዎችን ኦን የሚያደርገው የሜታ ፕሮዳክት የሆነው ላማ ኤፒአይ የሚባለው ፕሮዳክት ወይ ደግሞ ፕላትፎርም ነው። ላማ በፕሮምፕት መልክ የምንፈልገውን አይነት አፕ ፕሮምፕቱ ላይ ዲስክራይብ ባደረግ ነው ልክ እና አይነት የሞባይል አፕሊኬሽን ጀነሬት የሚያደርግልን አይነት ፕላትፎርም ነው ማለት ነው። ላማ ፕሮምፕቱ ላይ ዲስክራይብ ያደረግንለትን አይነት የሞባይል አፕሊኬሽን እንደዚህ አይነት አፕሊኬሽን ነው የምፈልገው ብለን ፕሮምፕት አድርገን ስናስገባለት የምንፈልገውን አይነት አፕሊኬሽን ጀነሬት የሚያደርግልን አይነት ፕላትፎርም ነው ማለት ነው። ላማን ስፔሻል የሚያደርገው ተርድ ፓርቲ ኤስዲኬ ወይ ደግሞ ሶፍትዌር ዴቨሎፕመንት ኪት በመጠቀም የፈለግነውን አይነት ፊቸር ያለን አፕሊኬሽን ላይ ወይ ደግሞ ቢልድ ያደረግነው አፕሊኬሽን ላይ ኢንቴግሬት ማድረግ እንድንችል ተደርጎ ነው የተሰራው እና በእነዚህ ምክንያቶች ከምናውቃቸው የሞባይል አፕሊኬሽን ጀነሬት ከሚያደርጉ ሶፍትዌሮች ወይ ደግሞ ፕላትፎርሞች በጣም የተሻለ ያደርገዋል ማለት ነው። እና ከዛ በተጨማሪ ቅድም ሜንሽን እንዳደረግኩት እንደ ሌሎቹ ፕላትፎርሞች ኮምፕሊትሊ ፍሪ የሆነ
ፕላትፎርም ነው ማለት ነው። እና ላማ ኤፒአይን በመጠቀም የምንም አይነት የሶፍትዌር ኢንጂኒሪንግ ወይ ደግሞ የአፕሊኬሽን ዴቨሎፕመንት እውቀት ሳይኖረን እና ደግሞ ምንም አይነት ገንዘብ ሳይኖረን አፕሊኬሽን ዴቨሎፕ ማድረግ የምንችልበት ወይ ደግሞ አፕሊኬሽኖችን መስራት የምንችልበት አይነት ፕላትፎርም ነው ማለት ነው። አራተኛው ፋይል ሜል ይባላል። ፋይል ሜል በጣም ለመጠቀም ቀላል የሆነ ፋይልን ከአንድ ቦታ ወደ ሌላ ቦታ መላክ የምንችልበት በጣም ሴኪዩርድ የሆነ ፕላትፎርም ነው ማለት ነው። ፋይል ሜል እጅግ በጣም ትላልቅ የሆኑ ፋይሎችን እስከ 5 ጊጋባይት የሚደርሱ ፋይሎችን እጅግ በጣም ከፍተኛ በሆነ ፍጥነት እና በጣም ከፍተኛ በሆነ ሴኪዩሪቲ ከአንድ ቦታ ወደ ፈለግንበት ቦታ በሊንክ ሊሆን ይችላል ወይ ደግሞ በኢሜይላቸው የምንልክበት አይነት ፕላትፎርም ነው። እንደዛም ሆኖ ግን ኮምፕሊትሊ ፍሪ ሆኖ የመጣ ፕላትፎርም ነው ማለት ነው። ይህም ፕላትፎርም ለግላችሁ ወይ ደግሞ ለቢዝነሳችሁ ከዛ በተጨማሪ ደግሞ ለብዙ ሰዎች በአንድ ጊዜና ብዙ አድሚኖች በአንድ ጊዜ ሊቆጣጠሩት የሚችሉት አይነት በጣም በጣም አሪፍ የሆነ በጣም ኮንቪኒየንት በጣም ኢዚ የሆነ ፕላትፎርም ነው ማለት ነው። መላክ ያለባችሁ ወይ ኢሜይላቸው ላይ እንዲገባ ማድረግ ትችላላችሁ የሪሲቨሩ ኢሜይል ካላችሁ ወይ ደግሞ ዳይሬክት ሊንክ ጄኔሬት አድርጋችሁ ያንን ሊንክ ለሪሲቨሩ በመላክ ፋይላችሁን ትራንስፈር ማድረግ ትችላላችሁ ማለት ነው። ስለዚህ ፋይል ተቀባዩ ያንን ሊንክ በመጫን ወይ ደግሞ ኢሜይል ውስጥ በመግባት በቀላሉ ያለምንም አይነት ሬጅስትሬሽን ወይ ደግሞ ምዝገባ ቀጥታ ፋይሉን ሊያገኘውና ዳውንሎድ ሊያደርገው ይችላል። አምስተኛውና ማይ ፐርሰናል ፌቨሪት በተደጋጋሚ የምጠቀምበት አይነት ፕላትፎርም TealHQ ይባላል። TealHQ ኤአይ ባክድ የሆነ ወይ ደግሞ በኤአይ የሚታገዝ ሲቪ ወይ ደግሞ ሬዙሜ ጀነሬት የምናደርግበት አይነት ፕላትፎርም ነው ማለት። ይህ ፕላትፎርም እንደ ሌሎቹ ሜንሽን እንዳደረግኳቸው ፕላትፎርሞች ኮምፕሊትሊ ፍሪ ነው። 100% ፍሪ የሆነ ፕላትፎርም ነው። ለእያንዳንዱ አፕላይ ለምናደርጋቸው ስራዎች ኪወርዶችን፣ የጆብ ዲስክሪፕሽን እና የእናንተን ኳሊፊኬሽን በመጠቀም ወይ ደግሞ እነዚህን ዳታዎች በመጠቀም ለምትፈልጉት አይነት ስራ ቴይለርድ የሆነ ወይ ደግሞ በልኩ የተሰፋ ታርጌት የተደረገ ሬዚሜ ወይ ደግሞ ሲቪ ጀነሬት ያደርግልናል ማለት ነው። ይህ ማለት ምን ማለት ነው? ለምሳሌ በግራፊክ ዲዛይን የ5 ዓመት ኤክስፒሪየንስ ያለው እንደዚህ አይነት ስኪሎች ያሉት ምናምን አይነት ሚል የጆብ ዲስክሪፕሽን አለን። ያን ዲስክሪፕሽን የጆብ ዲስክሪፕሽን ሪኳየርመንቱ ኦኬ 5 year ኤክስፒሪየንስ ነው እንዲህ አይነት ሰርቲፊኬት ያስፈልገዋል የሚል ሊኖር ይችላል። እነሱን ነገሮች እና ኪወርዶች ወይ ደግሞ ቀጣሪ የሚፈልጋቸው እንደ ኪወርድ ያስቀመጣቸውን ነገሮች በመጠቀም ቴይለርድ የሆነ ወይ ደግሞ ለዛ ቦታ ፊት የሚያደርግ ቀጣሪው እንደሚፈልገው ተደርጎ የተዘጋጀ ሬዚሜ ወይ ደግሞ ሲቪ ጀነሬት ያደርግልናል ማለት ነው። ስለዚህ በቀን 10 ወይ ደግሞ 50 ወይ ደግሞ 1000 የስራ አፕሊኬሽን አፕላይ የምታደርጉ ከሆነ ለነዛ ሁሉ መጻፍ አይኖርባችሁም ማለት ነው። ይሄ ኤአይ ምን ያደርግላችኋል? ለነዚህ ስራዎች እንደሚሆን አድርጎ ወይ ደግሞ ፊት እንዲያደርግ አድርጎ ኳሊፊኬሽኑን፣ ጆብ ዲስክሪፕሽኑን አይቶ እና ደግሞ ኪወርዶቹን ቼክ አድርጎ የሚሆን ወይ ደግሞ ታርጌት የተደረገ ሬዚሜ ወይ ደግሞ ሲቪ ጀነሬት ያደርግልናል ማለት ነው። TealHQ በጣም ከሌሎቹ ለየት የሚያደርገው በጣም ለአጠቃቀም በጣም ቀላል ነው። እጅግ በጣም ቀላል የሆነ ፕላትፎርም ነው። ከዛ በተጨማሪ ደግሞ በጣም ፈጣን የሆነ ሬዚሜ ጀነሬት ማድረጊያ ሲስተም ነው ማለት ነው። በራሳችን ደግሞ እንደፈለግን አድርገን ማስተካከል ወይ ደግሞ ሬዚሜውን ኤዲት ማድረግ ብንፈልግ ከ100 በላይ የተዘጋጁ ሬዲሜድ የሆኑ ቴምፕሌቶች አሉት። ስለዚህ እነዛን ቴምፕሌቶች በመጠቀም በጣም ፕሮፌሽናል የሆኑ ቴምፕሌቶች ናቸው። ሌላ ቦታ ከፍላችሁ እንኳን እንደምታገኙት አይነት አይደለም። እጅግ በጣም ፕሮፌሽናል የሆነ ኦልሬዲ ተሰርቶ የተዘጋጀ አይነት ቴምፕሌቶች አሉ ከ100 በላይ እነርሱን እንደምንፈልገው አድርገን ኤዲት አድርገን ለምንፈልገው ፐርፐዝ ልንጠቀምበት እንችላለን ማለት ነው። ለዛሬ ያስኩላችሁ ፕላትፎርሞች እነዚህ ናቸው። የትኛው ተመቻችሁ? የትኛውን ወደዳችሁት? ኮሜንት ላይ አሳውቁኝ። በቀጣይ ሳምንት ደግሞ የአዶቤ ፕሮዳክትስ ወይ ደግሞ የአዶቤ ማስተር ኮሌክሽን አለ አይደለ? የሱን ኦልተርኔቲቭ ወይ ደግሞ በአማራጭ አዶቤን ከፍለን ከምንጠቀም በነፃ ልንጠቀምባቸው የምንችላቸው ኦልተርኔቲቭ ፕላትፎርሞች ወይ ደግሞ ሶፍትዌሮችን ይዤላችሁ እመጣለሁ ማለት ነው። ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቻናሉን ደግሞ ሰብስክራይብ እያደረጋችሁ በቀጣይ ሳምንት አገኛችኋለሁ። ይመቻችሁ።